يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه ومن اهتدى بهذه إلى يوم الدين وبعد. أيها المشاهدون الكرام، السلام عليكم ورحمة الله تعالى وبركاته. أعوذ بالله من الشيطان الرجيم. وما كان لمؤمن أن يقتل مؤمنا إلا خطأ، ومن قتل مؤمنا خطأ فتحرير رقبة مؤمنة ودية مسلمة إلى أهله إلا أن يصدقوا، فإن كان من قوم عدو لكم وهو مؤمن فتحرير رقبة مؤمنة، وإن كان من قوم بينكم وبينهم ميثاق فدية مسلمة إلى أهله وتحرير رقبة مؤمنة، فمن لم يجد فصيام شهرين متتابعين توبة من الله وكان الله عليما حكيما. እንግዲህ ዲነል ኢስላም እኛ ሰግደን ጾመን ሐጅ አድርገን ዘክረን ጀነት የምንገባበትን ብቻ ሳይሆን ዱንያ ላይ ስንኖርም በምን አይነት መልክ መኖር እንዳለብን ህጎችን ያስተምራል። የሰው ልጅ ዱንያ ላይ ሲኖር ዱንያ ላይ የሚሰሩ የተለያዩ ወንጀሎች አሉ። ሲገል፣ ሲሰርቅ ከዛልከ ወንጀሎች ሌሎች ዚናም ሊሰራ ይችላል። የተለያዩ ነገሮች ሲኖሩ እነዚህ ነገሮች በምንድነው መታረም ያለባቸው፣ እርምጃው ምንድነው የሚለውን ሁሉን ነገር ህግጋቶችን ዲንየን ወዱንያውያ ሰግደን ጾመን ጀነት የምናገኝበትንም ዱንያ ላይ ደግሞ በሰላም ልንኖር የምንችልበትንም ህግጋቶች ሁሉንም የሚያስተምር ስለሆነ አሁን ይሄ አይነት ቢከሰት ምንድነው መሆን ያለበት የሚለውን ከመጀመሪያ ወማ ካነ ለሙእሚኒን አየቅቱለ ሙእሚናን፣ አንድ ሙእሚንን መግደል በፍጹም አይፈቀድም ማለት ሐራም ነው። አንድ ያመነ ሌላውን አማኝ መግደል በፍጹም አይቻልም። ኢላ ኸጧን በኸጧ ሊገል ተፈቅዷል ማለት አይደለም። ጭራሽ እንደው ሙእሚንን ይገላል ተብሎ የሚታሰብ ጉዳይ አይደለም። ሸሪዓተል ኢስላሚያም በጭራሽ አልፈቀደው። ምናልባች እንደው ከሆነም በምንድነው ግድያው ሊከሰት የሚችለው በስተት ካልሆነ በስተቀር ሆን ብሎ አስቦ ሙእሚንን ሊገል እንደ ኢስላም አልተፈቀደም። በኸጧ ግን ተፈቅዶልሃል ሳይሆን በኸጧ ሊገለው ይችል ይሆናል። ስተት ለምን ተከሰተ አይባልም። እስቲስናው ሙንቀጢ ነው። ሙእሚንን መግደል እንደ ኢስላም የተወገዘ ነው። ስተት ነው፣ አይቻልም፣ ሐራም ነው። ግድያው ግን በስተት ሊከሰት ይችላል። እንደው በስተት ሰውየው ሆን ብሎ ሳይሆን ሙስሊም ሳይመስለው ቀርቶ የተለያየ ኸጧ አላኩል ያህል ወደ ሌላ ገላለሁ ብሎ አዲናለሁ ሲል ሰውየውን ሊመታው ይችላል። በተለያየ ግን ስተቶች ስለምን ይከሰታሉ ሊባል አይችልም። ግን የዓምዱ ጭራሹኑ በሩ ዝግ ነው ብሏል። በዓምድም ሊገለው ይችላል። ይሄንንም ሐራሙን ተዳፍሮ ሊገል ይችላል። ለዛስ ደግሞ ሁክሙ ምንድነው ወደፊት ያመጣዋል። ግን በስተት እስከተከሰተ ዱንያ ላይ ስንኖር የሰው ልጅ ፍጹም ነው ተው ቢባልም እንዳትሳሳት ቢባልም ግን መሳሳቱ አይቀሬ ጉዳይ ነው። ዱንያ ላይ ሲኖር የሰው ልጅ ይሳሳታልና እንዲያጋጣሚ ሆኖ ቢሳሳት ምንድነው የሚደረገው የሚለውን ህግ እያስቀመጠ ነው። ወመን ቀተለ ሙእሚናን ኸጧአን የዓምዱ አይደለም በኸጧ ሙስሊም መሆኑን ሳያውቅ ቀርቶ ሊሆን ይችላል። ቅድም እንዳልነው ሌላ ገላለሁ ብሎ እሱ ሊገለው ይችላል። አንዳንድ ጊዜ ደግሞ የማይገል ነገር መስሎት ወይም አስተካክላለሁ ብሎ የተለያየ ነገር ገርፋለሁ ሲል ሊገለው ይችላል።
በተለያየ ግን ይሄ በኸጧ በዙሪያ ላይ እንግዲህ ኸጧ አለ አምድ አለ ሽብሃለ ኸጧ ብለው ፉቃዎቹ በጣም በሰፊው አምድ የሚባለው ምን ሲሆን ነው ኸጧ የሚባለው ምን ሲሆን ነው ከይህም አልፎ ደግሞ ሌላ ሽብሃለ አምድ የሚመስል አምድን የሚመስል ምን ነገር አለ ብለው በሰፊው ሻፊዒዮቹም ሐነፊዮቹም ፉቃዎች ሰፊ ማብራሪያ የሚሰጡት በዙሪያ ላይ ነው እንደ ቁርአን ግን እንዲያጠቃላይ ምን አለ ወመን ቀተለ ሙእሚናን ኸጧአን በስተት አንድ ሙእሚን ሌላውን ሙእሚን ከገደለ አንዲት ትጾም ትሰግድ የነበረ ነጽነት ያላት አላህን ትገዛ የነበረችን ሩህ ከዛ ዓለም እንድትነጠል ሰበብ ሆኗልና ፈተህሪሩ ረቀበቲ ሙእሚነቲን አንዲት በሰው እጅ ሆና ባሪያ የነበረችን ነፍስ ነፃ አውጥቶ አሁንም በራሷ ወታ ገብታ የምትሰግድ የምትጾም የምትዘክር ሩህ መተካት ግድ ይሆንበታል ይሄ በባርነት ላይ ያሉ ሰዎች በህይወትም ቢኖሩ መብት የላቸውም ያው እንደፈለጉ መሆን አይችሉም በዛ በመውላቸው ቁጥጥር ስለሆነ ስለዚህ አንዲት ሩህ ካጎደለ ከሙእሚኖች ቁጥጥር አንዲት ደሞ ነፃነቷን ተጠብቆላት እንደፈለገች የምትሰግድ የምትጾም ሩህ ሊተካ ይገባል አንዲትን ሙእሚነት ነፃ ያውጣ ፈተህሪሩ ረቀበቲን ሙእሚነቲን ወንድም ሊሆን ይችላል ረቀባ ስላለው ነው ፈተህሪሩ ረቀበቲ ሙእሚና አንድ ሙእሚን ነፃ ማውጣት ግዴታ ነው አንዲትን ሩህ በባርነት ትኖር የነበረችን ነፃ ያውጣ ይሄ አንዱ ሆኖ ወዲየቱ ሙሰለመቱን ኢላ አህሊሂ ወደ ተገደለባቸው ሰዎች ደግሞ የነፍስ ዋጋ ጉማ የሚባለው እንዲያገራችን መክፈል ግዴታ ይሆንበታል ይሄ ምን በሆነበት ነው በኸጧ በሆነበት አምድ ከሆነ ቂሷስ ነው ራሱን የቻለ ህግ አለው ደግሞ ይሄ የኸጧኡ ከሆነ አንድ ባሪያ ነፃ ያወጣል ከባሪያው ተጨማሪ ደግሞ ዲያው 100 ግመል 10000 ዲናር ከዛልክ ያው ፉቃዎቹ የበለጠ አድርገውታል እንደወቅቱ ያስቀመጡት ስለሆነ ቁርአን ግን ጥቅል ህግ ስለሆነ የሚያስቀምጠው ወዲየቱን ሙሰለመቱን ኢላ አህሊህ ለነዛ ለቤተሰቦቹ ለዋሪሶቹ የነፍስ ዋጋ መክፈል ግዴታ ነው ኢላ አየሰደቁ ማለት እነዛ የተገደለ በስተትም ቢሆን የተገደለባቸው ሰዎች አይሱ ሆን ብሎ አይደለም እንግዲህ የአላህ መሻአ ነው የአላህ ቀዷእ ነው እሱ የኛ ዘመዳችንን ብናጣ አባታችንም ይሁን ወንድማችንንም ብናጣ እሱ በስተት እንትን ብሏል የሱን የነፍስ ዋጋ አንበላም አውፍ ብለናል ትተናል ካሉ ያው ባሪያ ብቻ ነፃ ያወጣል ያዲያው ይቀርለታል ማለት ነው ይሄ እንግዲህ ሙእሚኖቹ ነው በተሰቦቹ እሱ ሙእሚን ስለነበረ አንድ ባሪያ ነፃ ማውጣትና ሁለተኛ የነፍስ ዋጋ መክፈል ግዴታ ነው ብለን ነበር فإن كان يا የተገደለው ሰውዬ ሚን ቀውሚን አዱዊን ለኩም ለእናንተ ጥላት ከሆኑ ሰዎች ሰውየው ሙስሊም ነው ሙእሚን ነው ግን የሚኖረው ከነዛ ከሙስሊሞች ጥላት ጋር ዳራል ሐርብ ያለ በጦርነት ውስጥ ካሉ ሰዎች ውስጥ ሆኖ በተለያየ አጋጣሚ ሙእሚኑን ገደለው እዛ አዱ ውስጥ ያለውን ሰውዬ ማለት ነው ወሆ ሙእሚኑን የተገደለው አማኝ ነው ይሄ ከሆነስ ፈተህሪሩ ረቀበቲ ሙእሚና አሁንም አንዲት ባሪያ የሆነች ነፍስ ነፃ አውጥቶ ዲያው ከሆነሳ ለነዛ ለጥላቶች አሳልፎ መስጠት እነሱንም ማጠናከር ስለሆነ ዲያ አይወጅብበትም ባሪያ ነፃ ማውጣቱ ግን የማይቀር ጉዳይ ነው فإن كان من قوم يتجدلوا عدو لكم وهو مؤمن فتحرير رقبة مؤمنة شرطوታል ደግሞ ባሪያም ነፃ ሲያወጣ ሙስሊም የሆነ ሙእሚን የሆነን ባሪያ እንጂ ዝም ብሎ ካፊር የሆነን ባሪያ ነፃ አውጥቻለሁ ቢል አላሟላም ሸርጡን ማለት ነው ሁለት አሁን የመጀመሪያው የተገደለው ሙእሚን ነው የሚኖረውም ሙእሚኖች ጋር ነው በተሰቦቹ ሙእሚኖች ናቸው ዳራል ሐርብ ውስጥ አይደሉም ባሪያ ነፃ ማውጣትም የነፍስ ዋጋ መክፈል ግዴታ ሆኖበታል ሁለተኛ አሁን የነገረን የተገደለው ሙእሚን ነው ምንም ጥያቄ የለውም የተገደለውም በዛው በኸጦእ ሆኖ ነው ግን ዳራል ሐርብ ውስጥ ነው ያለው ባሪያ ነፃ ያወጣል ዲያ መስጠት አይወጅብበትም ነው ሶስተኛ ወኢን ካነ ሚን ቀውሚን በይነኩም ወበይነሁም ሚሳቁን ካፊር መሆናቸውን እነዛም ኩፋሮች ናቸው
ኩፋሮች ውስጥ ሰልሞ የሚኖር ሙእሚን ወንድሙን አንድ ሙእሚን ከዚህ ሙስሊሞች ጋር የሚኖር ሰው በተለያየ ምክንያት ገደለው። ይሄን ከገደለ ፈዲየቱ ሙሰለመቱን ኢላ አህሊህ ምንም ቢሆን ዳራል ሐርብ አይባልም። ሱልህ አለ ከነዛ ከቆሞቹ ጋር የሰላም ስምምነት ተካሂዷል። እነሱም እኛን ላይወጉን እኛም እነሱን ላንወጋ ከሙስሊሞቹ ጋር የተፈራረሙ ቃል የተገባቡ ህዝቦች ከሆነ የሱ ቤተሰቦቹም የነፍስ ዋጋውን ይወስዳሉ። ወተህሪሩ ረቀበቲ ሙእሚነቲን አሁንም አንዲት ነፍስ ሙእሚን የሆነች ባሪያን ነፃ ማውጣት ግዴታ ይሆንበታል ብሎ ሶስቱንም አይነት ሁክም አስቀምጧል። በእነዚህ በሶስቶቹ ሁክሞች ውስጥ አሁንም ወደ ፉቃሃዎቹ ስንሄድ በጣም ሰፊ ዝርዝርና ሰፊ ማብራሪያ ያስቀምጣሉ። ኪታቡ ዲያ ብለው ርዕስ ሰጥተው ማለት ነው። አሁን ይሄ አቅም ካለው ነው። ባሪያ ገዝቶ ነፃ ማውጣት አቅም ይላል። ዲያውስ እንዴት ይከፈል? አቂላዎች አሉ። የሱ አቂላዎች እነማን ይሆኑ ምናምን የሚለውንም የሚከፍሉትን ሁሉ ያው ፉቃሃዎቹ ስለሚያስቀምጡት የበለጠ ይሄ ማብራሪያ ተፉቃሃዎቹ ነው የሚፈለገው። ፈመን ለም የጅድ ይህን የማያገኝ ከሆነስ ዲያ ሆኖ በኸጧ ነፍስ አጥፍቷል፣ ባሪያ ነፃ ማውጣት አይችልም። ዲያው እንኳ የሱ አቂላዎች ከዛሊከ ይከፍላሉ ተብሎ ቢባልም ፈመን ለም የጅድ ፈሲያሙ ሸህረይኒ ሙተታቢዐይኒ መካከል ምንም ማቋረጥ የሌለባቸው 2 ወር መጾም ግዴታ ነው። ባሪያ ነፃ በማውጣቱ ያ ባሪያ ነፃ ማውጣት እንዳለ ነበር። ባሪያ ነፃ ማውጣት የማይችል ከሆነ እሱ ሊተካ የሚችለው ምንድነው? የ2 ወር ጾም ነው። የ2 ወር ጾምም ደግሞ መካከል ምንም ነገር ሳያቋርጥ መካከል ማቋረጡስ እንዴት ነው? በህመም ሰበብ ቢያቋርጥስ በኡል ዑለማ አይ ህመም የእክቲያር አይደለምና ማቋረጡ እንዳዲስ ይጀምር ያሉ አሉ። በኡል ዑለማዎች አየሱ እክቲያር አይደለምና እንደ ማቋረጥ አይቻልም አይቆጠርም። ምንም መጾም የማይችልበት ህመም ደርሶ ቢያፈጥር ችግር የለም ተታብኡ አልተቋረጠም ያሉ ዑለማዎችም አሉ። ሴት ከሆነች ምናልባት እንዲህ አይነት ተከስቶባት ባሪያ ነፃ ማውጣት ማትችል ሆና እየጾመች ከሆነ በሴቶች ላይ የሚመጣ ሀይድ ንፋስ አለ። ያ እንደ መቋረጥ አይቆጠርም። ያው ተታብኡ እንዳለ ነው። 2 ወር ሲጾሙ በመሐከል ለሀይድ የሚያቋርጡት ተታብኡ እንዳለ ይቆጠርላቸዋል። ፈመን ለም የጅድ ፈሲያሙ ሸህረይኒ ሙተታቢዐይኒ ባሪያ ነፃ ማውጣት አለበት። ባሪያ ነፃ ማውጣት የማይችል በተከታታይ 2 ወር መጾም አለበት። ተውበተ ሚነላህ አለ። ይሄ ሩጁኡ ሚነላህ የአላህ ለባሮች ያሻሻለላቸው ነው። ባሪያ ካላገኘ ጾም ይጹም ማለት እኮ የአላህ ለባሮች ያለው ዝነቱ የአላህ ተውባ ማለት ተውበት እንደኛ እስትግፋር ማድረግ አላህ አጥፍቶ አይደል። ታበ ማለት ረጃአ ማለት ነው። ተውበተ ሚን የአላህ ተውባ ነው ማለት ይሄ የአላህ ረሕማ ነው፣ የአላህ ማሻሻል ነው። ባሪያ ያልቻለ ሰው ወደ ምን ይውረድ? ወደ 2 ወር ጾም ይውረድ ማለት ይሄ አላህ ለባሮች ያሻሻለላቸው ከመጀመሪያው ደረጃ ዝቅ ያደረገላቸው ነው። ተውበተ ሚነላህ ብለን ተውባውን ለአላህ አድርገን አላህ ታኢብ ነው ማለት ጸጸት ኑሮት ይጸጸታል ከሰዎች ተውበት ይፈልጋል ማለት ሳይሆን ሩጁዕ አላህ ረሕማው ከመጀመሪያው ባሪያ ያጣሰው ወደ 2ኛው ደረጃ እንዲወርድ ማድረጉ የአላህ ረሕማ ነው ማለት ነው ባጭሩ። በእዶቹ ሳምናሉ ፈመን ለም የጅድ ፈሲያሙ ሸህረይኒ ሙተታቢዐይኒ መጀመሪያ ወተሕሪሩ ረቀበቲ ሙእሚና አንድን ባሪያ ነፃ ያውጣ ብለን ነበር። አንዲትን ባሪያ ነፃ ማውጣት ካልቻለ 2 ወር በተከታታይ ይጹም ብሎ ማለት ተውበተ ሚነላህ ለአላህ ተውባ ነው። ይሄ ሰው አላህ ያጠፋውን ጥፋት እንዲምረው ይሄ የመግፊራ ሰበብ ነው ብለው የፈሰሩ ሙፈሲሮች አሉ። እና ተውበተ ሚነላህ እንዴት ተውበት አስፈለገው? መጀመሪያውን እኮ ወመን ቀተለ ሙእሚናን ኸጧአን ብለን ነበረ። ኸጧእ ነገር ደግሞ ሩፊዓን ኡመቲ 30 ሲሉ ረሱላ ኸጧእ ኒስያን እነዚህ ነገሮች አሁን አያሲዙም ነበር። ባሪያ ነፃ ማውጣት ያስፈለገው ለምንድን ነው? መጀመሪያውኑ ይሄ አምድ ስላላደለ እንዴት ወንጀል ሊባል ይችላል የሚል ጥያቄ ከተነሳ የሰው ልጅ ብሎ ማለት ትልቅ ክቡር
ፍጡር ነው እና መጀመሪያውን ወደ ኸጦ እንዳይገባ የራሱን ጥንቃቄ ጠነከረ የሆነ ጥንቃቄ መውሰድ ሲገባው ጥንቃቄ ባለ መውሰዱ ለኸጦኡም ቢሆን ባሪያ ነፃ አውጣ ከዛሊከ ደግሞ 2 ወር ጾም የተባለው የጎደለ የሆነ ነገር ጥንቃቄ ስላላደረገ ያን ጥንቃቄ ባለ ማድረጉ ነው ባሪያ ነፃ አውጣ የተባለው 2 ወር ጾም የተባለው ከአላህ የሆነን ተውባ መግፊራ ለማግኘት ነው ተፍሲሩ በሁለት አይነት መልኩ ተውበተ ሚነላህ ነው ካል ያው ዝነት ነው ይሄ የአላህ ተውባ ነው ያልነው ያሁነኛው ሳ ከአላህ የሆነን ተውበት መግፊራን ለማግኘት ነው ካል መግፊራ ወንጀል ነው እንደማለት ተቆጥሯል ማለት ነው ኸጦእ መች ወንጀል ነበረ ባሪያ ነፃ ማውጣትም 2 ወር መጾምስ እንዴት አስፈልገው መች መጀመሪያውኑ እንደ ማዕሲያ ይቆጠራል ከተባለ የሰው ልጅ ነውና የጠፋው ሩህ ምንም በኸጦእም ቢሆን የኛውን ያልወሰደው ጥንቃቄ ስላለ ያችን ጥንቃቄ ባለ መውሰዱ እንደ ወንጀል ሊቆጠርበት ይችል ስለነበር እንግዲያስ ካለው ባሪያ ነፃ ያውጣ የማይችል ከሆነ 2 ወር ይጾም ወካነ አላሁ ሱብሓነሁ ወተዓላ ዓሊመን ሚስጥር አዋቂ የሆነ ጌታ ነው ነገሩ የሰው ልጅ እንደው በሆነው ባልሆነው ተዘናግቶ በኸጦም ቢሆን ለኸጦም ለነገሩ በጣም ጥንቃቄ መወሰድ ያለበትን ነገር ሳይወስድ ለስተት ይጋለጣል የሰው ልጅ ስለዚህ አንድ ሰው ሌላውን በኸጦም ቢሆን ሲገል ባሪያ ነፃ ያውጣ ባሪያ ነፃ የማያወጣ ከሆነ 2 ወር ይጾም የሚል ህግ ሲያወጣ ባሪያ ነፃ ላለማድረግ ሁለተኛ 2 ወር በተከታታይ ወር ከ15 ቀን ጾሞ እኮ በተለያየ ምክንያት እንኳን ቢበላ እንደገና አይቆጠርም እንዳዲስ አሁንም 2 ወር ጾም ሊባል ነው ደሞ ይሄ 2 ወር ብሎ ማለት አሁን ሁላችንም እንደምንጾመው ረመዳን እንደሚቀል ሳይሆን ሰው እየበላ እየጠጣ እሱ ብቻውን 2 ወር ጾም ሊባል ነው አይደለም 2 ወር በተከታታይ ኸሚስ ሰኞ መጾም እንኳን ብቻ ሆኖ ከባድ ነው የሚሆነው ለሰው ልጅ ከባድ ጾም የሚባለውም ከሰው ጋር ሆኖ የሚሰራው ሳይሆን ብቸኛ ሆኖ ነው ይሄን አላህ ያስቀመጠው ሚስጥር አዋቂ የሆነ ጌታ ስለሆነ ማንኛውም ሰው የሰውን ህይወት ማጥፋት ላይ እንዳይዘናጋ ነው ሐኪም ጥበበኛ የሆነ ጌታ ነው ለእያንዳንዱ ህጎች የሚያወጣቸው ህጎች ለሰው ልጅ ጠቃሚና ለሰው ልጆች በጣም አስፈላጊ የሆኑ ናቸው ነው የሚለው ፊማ አመረ ፊ ሸእኒ በማንኛውም አላህ በሚያዘውም በሚከለክለውም ሚስጥሩ ለዛሂር ለሰዎች የሚከብድ ይመስላል ግን እያንዳንዱ ህግጋት ራሱን የቻለ የረቀቀ ሚስጥር ያለበትን ነገር ነው የሚያዘውም ሆነ የሚከለክለው ይለናል እሺ ومن يقتل مؤمنا متعمدا فجزاؤه جهنم خالدا فيها وغضب الله عليه ولعنه وأعد له عذابا عظيما አሁን ያስቀደመው የማን ነው የኸጦውን አስቀደመው የኸጦው ደግሞ ተላየ አህካሞች ያሉት ስለሆኑ መቶ ግመል በሻፊያ ምን ይክፈል ማሊክያዎቹ ሐነፊያዎቹ የግመሎቹ አከፋፈል ሒቃብ ቢንቱ ማኻት ከዛሊክ የሚሏቸው ያው ሰፊ ያለ እነሱ ማብራራቱ በጣም ስለሚሰፋ ነው እንትን ያልነው ወመን يقتل مؤمنا ይሄ ደግሞ ሙእሚንን የሚገል ሙተዓሚዳ ማለት ሆን ብሎ ቀስዶ አስቦ መሳሪያ አውጥቶ አንድ ሙእሚንን የገደለ ሰው فجزاؤه جهنم የዚህ ሰው የክፍያው ሙእሚንን በመግደሉ የሚጠብቀው ምንድነው የጀሃነም እሳት ነው አለ የጀሃነም እሳት ነው ካለ በኋላ خالدን فيها እንዲሁም ደግሞ ጀሃነም ሁሉ ጊዜ እንደ ኩፋሮች ዘውታሪ ነው በይህን ጊዜ ይወጣል አይባልም የሚል አያ ነው እንግዲህ ቁርአኑ ዛሂሩ ሲቀራ ያንዳንዱ አያት ሙፈሲሮች ምን ፈስረውታል ለያንዳንዱ አያት ምን አይነት ትርጉም ሰጥተውታል ካላል ራሳቸው ተአዊል የለም የሚሉ ወይም የቁርአን ሚስጥር የማይገባቸው ሰዎች አያው ከአያ ጋር ተናቁድ እንዲሆን ነው የሚያደርጉት አሁን ይሄ አያት ምንድነው የሚለው ወመን يقتل مؤمنا متعمدا فجزاؤه جهنم ብሎ خالدን فيها ከጀሃነም ሁሉ ጊዜ ዘውታሪ ነው ብሏል በሌላው ደግሞ አያት አላህ የሚለው
ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ የሚል መግፊራ አለ። ሰውየው ተውበት ካረገው ሊቀበለው ይችላል ሙእሚን ገሎ ወይም በኢስም ደግሞ ይሄ ሆን ብሎም ቢሆን አንድ ሙእሚን ሌላው ሙእሚን መግደል ምንድነው ማዕሲያ ነው አይደለም። የሰው ልጅ ደግሞ በማዕሲያ አበደን እንደ ኩፋሮች ኢማኑን ይዞ ምንል ከባኢር የሆነ ማንኛውንም ወንጀል ቢሰራ ቅጣቱ ሊበዛ ይችላል አላህ ካልማረው እንጂ ሁሉ ጊዜ አበደን ጀሃነም ይኖራል አይባልም። አቂዳችን የሚያስተምረን ያንን ነው። እንግዲያስ ከዛኛው አያት ጋር ይሄ ስለማይጻረር ፈጀዛኡሁ ጀሃነም ኻሊዲን ፊሃ ማለት ምንድነው ሙስተሂል ሆኖ አላህ ሙእሚንን መግደል አይቻልም እያለ በቁርአን እየከለከለ ረሱል አለይሂ ሰላቱ ወሰለም የሰው ልጅ መግደል ክልክል ነው አይቻልም እያሉ እያስተማሩ እሱ ምንድናለ አይ ማን ነው የሚከለክለው ሙእሚንም ቢሆን ሆን ብሎ አስቦ በመሳሪያ እሱን መግደል በማንኛውም አይነት ይሁን አላኩል ያህል በመሳሪያ የሚግደለው በድንጋም በዱላ የሚግደለው መግደሉ ይፈቀዳል አለ። መግደሉ ይፈቀዳል ሲል ማንን እየተቃወመ ነው? አላህንና ረሱልን አይደል? አላህ ሐራም ያደረገውን ሐላል ነው የሚል ሰው ረሱል ሐራም ነው ያሉትን ሐላል ነው የሚል ሰው ከኢስላም ወጥቷል ይባላል። ከኢስላም የወጣ ሰው ሁልጊዜ ጀሃነም ቢኖር ምን የሚገርማለሁ ኩፋር ሆኗል ማለት ነው። አንድም ይሄ እንግዲያስ ፈጀዛኡሁ ጀሃነሙ ኻሊደን ፊሃ ማለት ለማን ነው? ለሙስተሂሎች ነው። ማንኛውንም እንደ አህሉ ሱና ወልጀማዓ ማዕሲያዎችን መስራት ከኢስላም ያስወጣል የሚል እምነት የለም። ማዕሲያ ማዕሲያ ነው፣ ኩፍር ኩፍር ነው። ሰውየው ሶላት አልሰገደም ካፊር ነው። ረመዳን በላ ካፊር ነው። ሰዎችን አማ ካፊር ነው አይደለም የምንለው። ዚና ሰራ ካፊር ነው፣ ኸምር ጠጣ ካፊር ነው ሊባል አይችልም። እነዚህን ነገሮች ግን የሚሰራቸው ሙስተሂል ሆኖ ኸምር መጠጣት ማን የሚከለክለው ይፈቀዳል ካለ ቁርአን እየተቃወመ ነው፣ ሐዲስን እየተቃወመ ነው ማለት ነው። ዚና መስራት ሳይሆን ሊያከፍረው የሚችለው ማዕሲያው ከባኢር ሆኖ ግን ዚናው ሐላል ነው ካለ ከኢስላም ይወጣል። አሁንም ሙእሚንን መግደሉ ሐላል ነው ካለ ሐላል ነው በማለቱ ከኢስላም ውጭ ሆኗል። ከኢስላም ውጭ ሆነ ሰው እንግዲያስ ፈጀዛኡሁ ጀሃነሙ ኻሊደን ፊሃ ያለው በይ ለሙስተሂሎቹ ነው ብለው ፈስረዋል። ወይም አይደለም ወመን የቅቱል ሙእሚነ ሙተዓሚደን ፈጀዛኡሁ ጀሃነሙ ኻሊደን ፊሃ ማለት ሁሉን ማለት ብዙ ይቆያል ማለት። አንዳንድ ጊዜ እኮ ነገሮች ለማስረዘም ሁልጊዜ የሚባል ነገር አለ። ለዛ ነው የተፈለገበት። ይሄ የኩፋሮቹ ሙኸለር ነው ማለት ሳይሆን እንደ ሌሎች ወንጀል በቀላል ሰው ገሎ ቶሎ ቅጣቱን አይጨርስም ለማለት ነው ብሎ የፈሰሩ አሉ። አላኩል ያህል ዘመኑን ለመራዘም ነው የሚበሉ ይሄም ተእዊል ነው። ኻሊደን ፊሃ ሙስተሂል ነው ካሉም ተእዊል ነው። የዛሂሩ ከሆነ ግን ሙእሚን መግደል ሁልጊዜ ጀሃነም ያኖራል አይባልም። ስለዚህ የሰው ልጅ የተከበረ ነው። ረሱል አለይሂ ሰላቱ ወሰላም እንዲያሉት ኢነ ሀዘል ኢንሳነ እንደ የሰው ልጅ ብሎ ማለት እኮ ቡንያኑላህ አሉ። የአላህ ህንጻ የአላህ ግንብ ማለት የሰው ልጅ ነው። ወመልዑኑን መን ሃደመ ቡንያነህ አሉ። ደግሞ የአላህን ህንጻ የሚያፈርስ ሰው የተረገመ የሰው የገነባውን ግንብ ህንጻ የሚያፈርስ ሰው እንኳን መልዑን ካለ ሐቅ ማለት ነው። ሰዎችን ህንጻ ሲያፈርስ እንኳን የተረገመ እንላለን። እንኳንስ አላህ የገነባውን የሰው ልጅ ማፍረስ ይመስል ትልቅ ወንጀል የለምና በተለይ ሙስተሂል ነው ካለ ሙስተሂል ከሆነ ቁርአንን ማጠንክሮ ፈጀዛኡሁ ጀሃነሙ ኻሊደን ፊሃ። በኡዱል ዑለማዎች ይህንን አያት ይዘው የሰው ልጅ የገደለ ሰው ሆን ብሎ ሀታ ተውበት ቢያደርግ ተውበቱ እንኳን ተቀባይነት የለውም እስከ ማለት አድርሷቸዋል። ተውበቱ ተቀባይነት የለም ሊባል አይችልም። ተውበት ያው ተውበት ነው። ኢንሻአላህ አላህ ሊቀበለው ይችላል። እንደማንም ተውበቱ ተቀባይነት ላይ ያገኝ ይችላል። ዞሮ ግን ተውበቱ ተቀባይነት የለውም የሚባል ነገር የለም ኩፍር ላይ ያለ ካልሆነ በስተቀር። እስልምናን ይዞ ማንኛውንም ነገር አጥፍቶ አላህ መግፊራ ሊጠይቅ ይችላል። ተቀባይነት ሊኖረው ይችላል፣ ላይኖረው ይችላል። ከዛሊከ ማንኛውንም ወንጀል ሰርቶ ሙእሚን ከሆነ ሁልጊዜ ሙኸለር ነውም ሊባልም አይችልም። እንግዲህ በስተህላል ከሆነ አያቱ ከሌሎቹ ጋር ይስማማል። ወገዲበ አላሁ ዐለይሂ ወለዐነሁ። ገዲበ አላህ ማለት ምንድነው? የአላህ ለዕነው ከረሕመት አርቆታል ነው። የአላህ ገضብ
የኻሊቀ ሰማዋት ወልአርድ ገضብ እንደ ሰው ልጅ ገضብ የደም ፍላት ሳይሆን ይቀያየራል ማለት ሳይሆን غضب عليه مغضوب عليهم ናቸው ስንል عذاب ነው የዛም የገضቡን አያት ምን አስከተለው ወለዐነሁ አይጦረደሁ ሚን ረሕመቲህ የአላህን ረሕመት የሚያገኝ አይደለም ሙእሚንን ሆን ብሎ የሚገል ወአዐደ ለሁ عذابا عظيما አለው ኻሊቀ ሰማዋት ወልአርድ ከባድ ቅጣት ይጠብቀዋል ሙእሚንን የሚገል ነው የሚለን እሺ يا أيها الذين آمنوا إذا ضربتم في سبيل الله فتبينوا ولا تقولوا لمن ألقى إليكم السلام لست مؤمنا تبتغون عرض الحياة الدنيا فعند الله مغانم كثيرة كذلك كنتم من قبل فمن الله عليكم فتبينوا إن الله كان بما تعملون خبيرا يا أيها الذين آمنوا أهنم لمؤمنوش نو إن أنت بالله وحدانية برسوله رسالة يمناችሁ مؤمنوش إذا ضربتم في سبيل الله لإعلاء كلمة الله ودي جهاد ስትወጡ ታዟል በዘፈቀደ ሳይሆን አሚር ኑሮት ሆን ተብሎ ተመክሮበት ወደ ጦርነት በመትወጡ ጊዜ ፈተበየኑ ቆም ብላችሁ ሰቡ አረጋግጡ ይላል አላህ ዛለ ስትወጡ እንደው በደመ ነፍስ ዝም ብላችሁ ያገኛችሁትን ሳይሆን የምትሰሩት ተረጋግታችሁ ቆም ብላችሁ አስባችሁ ስሩ ፈተበየኑ ተበዩም ማለት ፈተثبቱ ነገሮችን ቆም ብላችሁ አስባችሁ አውጥታችሁ አውርዳችሁ ስሩ እንጂ ወላ ተቁሉ አትበሉ ሊመን አልቃ ኢለይኩም ሰላም ሰላሙ አለይኩም ላለ ወይም ላ ከሊመተ ሰላም የሰላም ቃላት ማናት ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ናትና ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ ላለ ሰው አትበሉት ለስተ ሙእሚና አንተ አማኝ አይደለህም አትበሉ ወደ ጦርነት ስትወጡ በጣም መረጋጋት ነገሮችን በትኩረት ማየት ያስፈልጋል ተብተጉና عرض الحياة الدنيا ሲጠፊ ሆነችው አንዴ አንዱ እጅ ላይ አንዴ አንዱ ላይ ጧት ኑራ ማታ ኑራ ጧት የምትጠፋን ጥቅም ፈላጊ በሆናችሁ ጸባይ አንተ አማኝ አይደለህም አትበሉት فإن الله مغانم كثيرة الله ዘንድ ብዙ ጥቅም አለ ከነሱ ትንሽ ጥቅም አለ ብላችሁ ለዚህ ለስተ ሙእሚናን አትበሉት ሙእሚን አይደለም ለስተ ሙእሚን አትበሉ ተብተጉና عرض الحياة الدنيا እሷን ፈልጋችሁ በማን ወረደ ነው የሚሉት ኡሳማ ኢብኑ ዘይድ ብዙዎቹ ሙፈሲሮች እንደሚያስቀምጡት ኡሳማ ኢብኑ ዘይድ ያው ከአንድ ሰርያ ጋር እሱ መሪ ነበርና ስለሆነ ሰውዬ ያ ሰውየው ሲመጡ ሲያይ ሌላ ወራሪዎች መስሎት ሰዎች ያው ለቀው ሲሄዱ እሱ ነበርና በኋላ ሲቀርቡ ሲያያቸው ተራራ ላይ ወጥቶ ነበረ ሙስሊሞች መሆና ፍየል ይጠብቃል ብዙ ፍየሎች ነበሩት በዛን ሰዓት ወደ እነሱ አሁን ወረደና ላ ኢላሃ ኢላላህ ሙሐመዱር ረሱሉላህ አለ አሰላሙ አለይኩም ሲላቸው ያው ኡሳማ ኢብኑ ዘይድ ገደሉት እና ከዛ ከገደሉ በኋላ ቀድሞ ያው ጅብሪል ለረሱል አለይሂ ሰላቱ ወሰለም ነግሯቸዋል ከነገራቸው በኋላ ረሱል ደግሞ ተመልሶ ይሄ አህዋል ሲቀርብላቸው በጣም ረሱል አለይሂ ሰላቱ ወሰለም በኡሳማ ላይ በጣም ተቀየሙበት ወጀደን ሸዲድ በጣም ወጀደ አለህ ወጀደን ሸዲድ በጣም አቀተልተው ይقول لا اله الا الله ሙስሊም እንደሚያወራው ሐዲሱም ላይ لا اله الا الله እያለኮ ገደልከው የውመል ቂያማ ላ ኢላሃ ኢላላህ ስትሟገት ምን ይበቃ ይሆን ብለውታል ብሎ ብዙ ሙፈሲሮች እንደሚሉት በኡሳማ ላይ ይሄንን አያት ይፈስራሉ ኡሳማ ምንድነው ራሱን ለመጠበቅ ሲል ነው እንጂ ላ ኢላሃ ኢላላህ ያለው እኮ አምኖበት አይደለም በሚላቸው ጊዜና አንተ ቀልቡን ከፍተህ አይተኸዋል የውስጥ አምኖበት ይሁን ሳያምንበት ይሁን ብለውታል የሚለውን ከይህ አያት ጋር ያያይዛሉ ይሄ አያቱ ግን በሐቂቃ ስናየው እያለ ያለው ምንድነው ያ አዩሃ الذين آمنوا إذا ضربتم في سبيل الله
ፈተበየኑ ነው እያለ ያለው። ልብ በሉ ወላ ተቁሉ ሊመን አልቃ ኢለይኩም ሰላም አሰላሙ አለይኩም ያለውን ሰውዬ ለስተ ሙእሚነን አንተ አማኝ አይደል አምነህ ሳይሆን ንብረትን ለመጠበቅ ነው ብላችሁ አትበሉት። ደሞ ይሄን ሲል ምንድነው ተብተጉና አረዱል ሐያቲ ዱንያ ነው የሚለው። ይችን ቅርብ የሆነችውን ህይወት ጥቅም ፈልጋችሁ እናንተ ጥቅም ፈልጋችሁ ያችን ለመውሰድ ብላችሁ ኡሳመት ኢብኑ ዘይድ ደሞ እያሉ ያሉት ራሱን ለመከላከል ሲል እንጂ አምኖበት አይደለም እያሉ ነው። ጥቅሙን ለመውሰድ ለገንዘቡ ብለው አይደለም እኮ ሰው እያሉ ያ ረሱላህ እሶን ቀልቡን ሰንጥቀ አይተዋል የሚሉት ኡሳማ አምኖበት ሳይሆን ንብረቱን ለማዳን ሲል ነው ሊያስመስል ነው ብለው ነው የመጡ። ቁርአን ግን እያለ የሚለው ደሞ ይሄ ላይ ምን ነው ተብተጉና አረዱል ሐያቲ ዱንያ ያ አላህ ኡሳማ ላኢላሃ ኢላላህ ማለቱን እያወቁ ለዱንያ ጥቅም ሲሉ ገደሉት ማለቱን በጣም ከባድ ነው የሚሆነው። ቁርአን እያለ ያለው ይሄ ነው። ክስተቱ አያቶቹ ብዙ ቢያወርዱም ግን ጥሩ የሚሆነው ከዚህ አያት ጋር ሊሄድ የሚችለው ኢማሙል ቁርጡቢ የተናገሩት ከዚህ ጋር ይሄዳል። ይሄ ሰውየው ማን ነው ይሄን ያረገው? ሙሐሊም ኢብኑ ጀሳማ የሚባል ነው። የተገደለውም አሚር ኢብኑል አድበጥ የሚባል ሰው ነው። እና ይሄ ሙሐሊም ኢብኑ ጀሳማ የሚባል ሰው በአንድ ክስተት ላይ ሲሄዱ ሰውየው ላኢላሃ ኢላላህ እያለ ቀረበ። ከዛ እሱ ሲያየው ብዙ ፍየሎች ይዞ ነበር። ክስተቱ ያንኑ ያህል ነው። ገኒማ ነበረውና በፊት ከሰውየው ጋር ደሞ ከእስልምና በፊት የሆነ ያን ሰው ያቀዋል ቂም ነበረው ነው ያለው ኢማሙል ቁርጡቢ። ላኢላሃ ኢላላህ ማለቱን እያወቀ በነበረው የውስጥ ቂምና ለነዛን ፍየሎች የሱን ገኒማ ለመውሰድ ሲል ብቻ ገደለው። ውስጡን እንዲያመንም አውቆ ላኢላሃ ኢላላህ በማለቱ ምንም ነገር ቦታ ሳይሰጠው ማለት ነው። ከዛ ይሄ ሙሐሊም ኢብኑ ጀሳማ የሚባለው ሰውዬ ሲመለስ ረሱል አለይሂ ሰላቱ ወሰላም غضب عليه غضبا شديدا በጣም ተቀየሙበት። የተቀየሙበትም በኸጦ ሳይሆን ሆን ብሎ የነበረውን አንደኛ ቀብለል ኢስላም ቂሙን አልፈታም፣ ሁለተኛ ለነዛ ፍየሎች ሲል እንደሆነ ረሱልም ተረርተው ስለነበረ ምን አደረጉ? በጣም ተቆጡበት፣ ረገሙት። ከመርገማቸውም የተነሳ 7 ቀን ማላደረ ሙሐሊም የሚባለው ሰውዬ ሞተ። ከዛ ከመሞቱም ቀበሩት፣ መሬት ተፋችው። አሁንም ካፊሮች አውጥተው ጥለውት ሊሆን ይችላል አሉና ሁለተኛ እንደገና ቀበሩና ሐሪስ አደረጉለት ሱሐበተል ኪራም ማንም መጥቶ እንዳያወጣው ብለው እነዛ ሲቀበሉ ሲጠብቁ አደሩ። አሁንም እነሱ በማያውቁት መልኩ መሬት አውጥታ ተፋችው። ሁለተኛ እነዛ የሚጠብቁት ሊሆኑ ይችላሉ አሉና ሶስተኛ እንደገና ቀብረው ሰዎች ትልልቆች ሁሉ ተሰብስበው አንደኛ ሶስተኛ ቀበሩ። አሁን ሶስተኛ መሬት ተፋችው፣ አውጥተው ሌላ ቦታ ጣሉ። ረሱል አለይሂ ሰላቱ ወሰላም በዛም ሰው የተነሳ ምንድነው ሙሐሊም ከማንኛውም የበለጠ ብዙ አሸር ሰዎችም አሉ። መሬት እንደዚህ የተፋችው ግን የሙእሚንን ደረጃ አላህ ላይ ያሳያል። ለጥቅም ብሎ ሙእሚንን ውስጡን አውቆ ለጥቅም የሚገልሰው ምን ያህል የከፋ ወንጀል እንደሰራ አላህ ላይ ያስተምራችሁ ነው ብለው ይሄን ታሪክ ተናገሩ ብለዋል። የቁርጡቢ ቂሷ ከአያቱም ጋር በጣም ተስማሚ ነው የሚሆነው። ኡሳማ ኢብኑ ዘይድ እንደው አረዱል ሐያቲ ዱንያ ፈልገው የሶ ኸጧ ነው ትክክል ነው፣ ግን አረዱል ሐያቲ ዱንያ ፈልገው ነው የሚለው ከሙሐሊም ጋር የሚሄድ እንጂ ከኡሳማ ኢብኑ ዘይድ ጋር የሚሄድ አይደለም። ግን በአብዛኛዎቹ ሙፈሲሮችም የሚያስቀምጡት ከኡሳመት ኢብኑ ዘይድ ጋር ያያይዛሉ። የኡሳመት ኢብኑ ዘይድም ትክክል ነው በሐዲስ መጥቷል። ይሄ አያት ግን ተብተጉና አረዱል ሐያቲ ዱንያ የሚለው ከባድ ነው። የሙሐሊም ከሆነ ሳፈልጓል እነዛን ፍየሎች ለመውሰድ ቂሙን ሳይፈታ ነው። እንዲህ አይነቱ አንድ አማኝ የሆነን ሰውዬ ለዕለታዊ ጥቅም ለገኒማ ብላችሁ መግደል ከባድ ነው። ፈኢንደላሂ መጋኒሙ ከሲራ የሚለው ኋላ ሰዋብ ነው። ጀነት እያለ ለዕለታዊ ጥቅም እንዴት ትገላላችሁ? ወይም መጋኒሙ ከሲራ ማለት በግልጽ ኩፋር የሆኑ ሰዎች እያሉ ከሌላ የሚገኘውን ጥቅም ከሱ ለማግኘት ብላችሁ አንድን ሙእሚን እንዴት ገደላችሁ ብሎ ይሄ አያት ወቀሳ የወረደው በሙሐሊም ነው የሚለው በጣም ከአያቱ ጋር ይሄዳል።
ብዙ ሲየርም ላይ ያስቀመጡትም ሲየር የጻፉ እንትኖች ዑለማዎች ይህን የሙሐሊምን ስለሆነ ታሪኩ በይስተካከል የበለጠ ጥሩ ሆኖ ሊሄድ የሚችለው ይሄ ነው። ከዛሊከ ኩንቱም ሚን ቀብሉ ኸልቀ ሰማዋት ወልአርድ ካሁን በፊት እኮ እናንተም እንዲሁ ነበራችሁ። ምን ነበራችሁ? ካፊሮች ነበራችሁ። ግን ራሳችሁን የጠበቃችሁት በከሊመቱ ላኢላሃ ኢለላህ ነው ሙስሊሞች የተባላችሁት እንጂ ሌላ ነገር ከፍላችሁ አይደለም ይላል። ወይም ላኢላሃ ኢለላህ ማለቱ እንደ ቀላል ነገር ቆጥራችሁት ከሆነ እናንተም ካሁን በፊት ላኢላሃ ኢለላህ ሙሐመድ ረሱሉላህ የምትል ቃላት ብቻ ነበረች። ከኩፍር ወዴት ያወጣቻችሁ? ከእስልምና። በኋላ ያ እውቀት መምጣት ኢማን መዲያበር ከቀን በኋላ የሚመጣ እንጂ ማንኛውም ሰው መጀመሪያ ከላኢላሃ ኢለላህ የበለጠ ምን ይዞ የመጣው ነገር አለ? አንድ ሰው እኮ ሙስሊም ሊያስብለው የሚችለው ላኢላሃ ኢለላህ ሙሐመድ ረሱሉላህ ነው። ይህም ሰው ላኢላሃ ኢለላህ ሙሐመድ ረሱሉላህን ይዞ ከመጣ ኢማኑ በጣም ሰፍቷል ወይ አልሰፋም ወይ ገና ወደፊት የሚታይ ነው አይደለም። እና ከኩፍር ወደ ኢስላም የመጣችሁት በሱ ነው ወይም አይደለም? እናንተም ካሁን በፊት እኮ አላህ ይህን ኢዝ ከመስጠቱ በፊት በኩፋሮች ውስጥ ሆናችሁ እስልምናችሁን ደብቃችሁ የምትኖሩ ነበራችሁ። እሱም ይሄ ሰውዬ ሰልሞ እስልምናውን ደብቆ ያን የደበቀው እናንተ ስትመጡ አሰላሙ አለይኩም ብሎ ቢቀርብ ላኢላሃ ኢለላህ እያለ እንዴት ትገሉታላችሁ እያላቸው ነው አላህ። ፈመነ አላሁ አለይኩም በእናንተ ላይ ትልቅ እምቲናን ስጦታ ሰጣል። እምቲናኑ ምንድነው? ካፊሮች ነበራችሁ፣ ላኢላሃ ኢለላህን አላህ ሰጣችሁ። ወይም እምቲናኑ እናንተ ደብቃችሁ በኩፋር ውስጥ የምትኖሩ ነበራችሁ። ፈመነ አላሁ አለይኩም በእናንተ ላይ አላህ ትልቅ ስጦታ ኢዝን ሰጥቷችሁ በይፋ መንቀሳቀስ ጀመራችሁና ፈተበየኑ አሁንም ትኩረት ስጡ፣ ልብ በሉ። ማን ለምንድነው ላኢላሃ ኢለላህ ያለው? ማንን ምን ማድረግ አለብን የሚለውን ትኩረት ሰጥታችሁ አስባችሁ ተዋጉ። ኢነላህ ሱብሓነሁ ወተዓላ ካነ ቢማ ተዕመሉነ ኸቢረን በምትሰሩት ሚስጥር አዋቂ የሆንኩ ጌታ ነኝ ነው የሚለው አላህ። በግልጽም በሚስጥርም ጂሃድ ላይ ወጣችሁም ጂሃድም ሳትወጡ በብርሃንም በጨለማም የሚሰራውን እኔ ያውቃለሁኝና ዓሊም ሲር ወአኽፋ። ለሰው እኮ ዟሂሩን ካፊር ስለሆነ ነው አውቆ ለገንዘብ ነው ሊል ይችላል አይደል? ከውስጥ ግን ለምን ሲል ማን ለምን ፍላጎት ማንን እንደሚያጠቃ የሚያውቀው ማን ነው? አላህ ነው። ሰዎችን ማታለል ይቻል ይሆናል። አላህ ግን ውስጥ አዋቂ የሆነ ጌታ ስለሆነ በውስጣችሁ ምን እንደምታስቡ እኔ ያውቃለሁኝና ልብ ብላችሁ ውስጣችሁን በእኽላስ አጥረታችሁ ስሩ ነው የሚለን አላህ ሱብሓነሁ ወተዓላ። ሷሃበተል ኪራም አላ ኩሊ ሐል እንደነ ሙሐሊም ያሉት ሰዎች በዛ ሰዓት ይህን ያህል እንትን ካለባቸው በአሁኑማ ምን ሊሆን ነው? በጣም ከባድ ነው። ሁለተኛ አንድ ልንጠነቀቀው የሚገባ ነገር አንዳንድ የዚህን አያት ወይም የኡሳማን ታሪክ ይወስዱና ላኢላሃ ኢለላህ ያለን ሰው እንዴት ብሎ ኡሳማን እንዲህ ብለውት ይላሉ። ይሄ ማለት ምንድነው? አንድ ሰው እውነትም ላኢላሃ ኢለላህ ብሎ ገብቶ ምንም ካላየንበት ምንም ካልሰማንበት በሸክ ብቻ እንዲህ ነው ማለት አይቻልም። ላኢላሃ ኢለላህ ብሎ ግን ከላኢላሃ ኢለላህ ሊያስወጣ የሚችል ነገር ሰምተህበት ተናገረ እኮ አይደለም ወይ አፍዓሉ ሊሆን ይችላል ወይ አቅዋሉ ሊሆን ይችላል እኮ። ዝም ብሎ ማንኛውም ሰው አዲስ ሰለምቴም ይሁን ማታቀውም ይሁን እስካላየህ እስካልሰማህበት ድረስ እውነት ነው ላኢላሃ ኢለላህ ሙሐመድ ረሱሉላህ ካለ ሙስሊም ነው ሙእሚን ነው ብለን በዛ በላኢላሃ ኢለላህ መስመር እንከድ እንችላለን። ይሄን ብሎ ግን ላኢላሃ ኢለላህን የሚያፈርስ ኢዕቲቃድ በቀልቡ የሚያምነው ሊኖር ይችላል። ይሄን ካለ በኋላ ላኢላሃ ኢለላህን የሚያፈርስ አካላዊ እንቅስቃሴ ታይቶበት ሊሆን ይችላል። ይሄን ብሎ ላኢላሃ ኢለላህን የሚያፈርስ ቃላት ሲናገር ከሰማው ብቻ አይ ላኢላሃ ኢለላህ ብሏል እኛ ላኢላሃ ኢለላህ ያለን ሰው የሚሉት በጭራሽ ይህ ጋር አይገናኙም። ሷሃበተል ኪራም እኮ ምንም ሲናገር አልሰሙትም፣ ምንም ሲሰራም አላዩትም፣ ኢዕቲቃዱንም አልፈተሹ ምን እንደሆነ አይደለም። ላኢላሃ ኢለላህ ብቻ ብሏል። ላኢላሃ ኢለላህ ባለው መሄድ ይቻላል። ላኢላሃ ኢለላህ ብሎ ላኢላሃ ኢለላህን የሚያፈርስ ኢዕቲቃድ ለምሳሌ ላኢላሃ ኢለላህ ብሏል አላህ አካል ነው ብሎ ማመኑን አወን አረ ላኢላሃ ኢለላህ ብሏል ወደ ቂብላ ያዞረ ትለዋለህ እንዴ? ላኢላሃ ኢለላህ እኮ በተበላሸ ኢዕቲቃድ አበላሸው። ላኢላሃ ኢለላህ ብሎ ቁርአንን ኢሃና የሚያደርግ ነገር ሲናገር ቁርአንን ሲረግጥ ብታየው ቁርአንን ሲወረውር ብታየው ላኢላሃ ኢለላህ ብሏል። አይ ላኢላሃ ኢለላህ ሰላ ቢረግጥም ቁርአንን እንላለን
ልንላንችል የኡሳማን ብዙ ጊዜ ሲያብጠለጥሉት ያለ እውነት ነው ላኢላሃ ኢላላህ ትልቅ ክብር ያለው ነው ላኢላሃ ኢላላህ ብሎ ምልክት ያን የሚያፈርስ እስካልታየ ድረስ በላኢላሃ ኢላላህ ይጠበቃል ላኢላሃ ኢላላህ እያሉ አይደለም ደቅዲ በነዛ ለሁለት ተከፈላችሁ ያለን እኮ ላኢላሃ ኢላላህ ባሉ ሰዎች ነው ላኢላሃ ኢላላህ ብሎ ላኢላሃ ኢላላህን የሚያፈርስ ከተከሰተበት እሱ በራሱ ላኢላሃ ኢላላህን አፍርሶታል ላኢላሃ ኢላላህ ሙሐመዱር ረሱሉላህ ብሎ አንዲ ሙስሊም ግን ባላየ ነው ባልሰማ ነው ምንም እቲቃዱንም የተለያየ ነገር ከሆነ እውነት ነው የመጀመሪያውን እንይዛለን የሚል ነው በመሰማው ምንሰራ አላህ ያድርገን አላ ኩሊ ሐል ሸርዕን ትክክለኛውን እውነት ያለውን እውነት ባጢሉን ባጢል እሱ ያስቀመጠልን ተከትለን ስንሄድ አስባልቱ ሳይወለጋገድ በትክክል እንከዳለን የሰው ረእይ ግን የራስ አስተሳሰብ ሲገባበት ባጢሉን ሐቁን ባጢል ማድረግ የሚመጣው የዛን ሰዓት ነውና እውነታውን እንከተል አላህ ያርገን በሰማነው ምንሰራ አላህ ያርገን ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ يا الله الله